በመላው ዓለም የምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለ2018 ዓመተ ምህረት ለብርሃነ ጥምቀቱ በሰላም አደረሳችሁ ማለት እንወዳለን። በፋና ሚዲያ ኮርፖሬሽን ልዩ የበዓል ዝግጅት እየተከታተላችሁ ነው የምትገኙት። ይሄኛው ሰዓት ደግሞ አረፍ ብለን ከእንግዳ ጋር ቆይታ የምናደርግበት ሰዓት ነው። ለዚህ ደግሞ ሰዓታችሁን ጊዜያችሁን ስለሰጣችሁን እጅግ አድርገን እናመሰግናለን። ከኛ ጋር እንድትሆኑ እንጋብዛለን። በድጋሚ መልካም በዓል። ፈቃደኛ ስለሆኑ እጅግ አድርጌ አመሰግናለሁኝ። ቀሲስ ዶክተር መላኩ ተረፈ የጥምቀት በዓልንና የቤተሰብ ጉዳይ ጨዋታን ይዘን ሐሳብን ይዘን ጥሩ ቆይታ እንደሚኖረን ተስፋ አድርጋለሁኝ። እንኳን አደረሶት እንኳን ደህና መጡ ማለት ፈልጋለሁ። እኔም እንኳን ለብርሃነ ጥምቀቱ በሰላም በጤና አደረሳችሁ እላለሁ። በዚህ አጋጣሚ ደግሞ ከረጅም ጊዜ በኋላ ወደ ሀገሬ መጥቼ ደግሞ ከህዝቤ ጋር እንዲህ ያለ በተባረከ ቀን ይህንን መልካም ጊዜ ለማሳለፍ እናንተም እድሉን ስላመቻቻችሁ በጣም አመሰግናለሁ። ከረጅም ጊዜም በኋላ የጥምቀት በዓልን ለማክበር ስለመጡና እኛ ጋርም ስለተገናኙ በጣም ደስ ብሎኛልና ከዚሁ ብንጀምር ደስ ይለኛል። እንዴት ነው ረጅም ጊዜ በውጭው ዓለም የጥምቀት በዓልን ማሳለፍ እና ደግሞ ከረጅም ጊዜ በኋላ ደግሞ የጥምቀትን በዓል እዚህ ለማሳለፍ ስለመጡ ምን አይነት ስሜት አለው የሚለውን ብናነሳና እዛ በነበሩበት ጊዜ የጥምቀት በዓል እንዴት ነበር የሚያሳልፉት ከሚለው ብንጀምር ደስ ይለኛል። መቼም ማን እንደ ሀገር ይባላል አይደል? ምክንያቱም የትውፊቱም የሃይማኖቱም መገኛ በሆነበት ሀገር ላይ የበዓሉ አከባበር የተለየ ስሜት አለው። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ያው እዚህ ነው በዋናነት ያለችው። ግን ኢትዮጵያዊ የሆነ ሁሉ ደግሞ ቤትም ስፍራ ቢሄድ ቤትም ስፍራ ቢጓዝ ሀገሩን፣ እምነቱን፣ ትውፊቱን ይዞ ነው የሚሄደው እና ባለፉት 24 ዓመታት በሎስ አንጀለስ ካሊፎርኒያ ነው የቆየሁት እና ያ እግዚአብሔር ደግሞ አድሎኝ እዚያ ስፍራ ላይ ለመጀመሪያ ጊዜ ልክ እንደ ሀገራችን ወደ አደባባይ ወጥተን ጥምቀትን በማክበር ከኢትዮጵያ ውጪ ባልሳሳት የመጀመሪያው ስፍራ ያ ስፍራ ነበር። ያ ስፍራ ነበር እና በዚህ በፊት በመላው አሜሪካ ያሉት በሙሉ ምክንያቱም በኢስት ኮስት ያለው ብዙ በረዶ ነው እና ውጪ ወጥቶ ለማክበር አስቸጋሪ ነበር እና ከኢስት ኮስት ያሉት ሁሉ ትራቨል አድርገው መተው በሎስ አንጀለስ ነበረ በአንድነት የምናከብረው እና ይሄንን ደግሞ ሐሳብ ለመጀመሪያ ጊዜ አመንጭታ ያንን ተግባራዊ ያደረገችው እኔ ማገለግልባት ደብረጽዮን ድንግል ማርያም ካቴድራል የምትባለው ናት እና ያው ልክ እዚህ ያለውን ሁሉንም ነገር ባናደርግም በተቻለ መጠን ያው ታቦታቱ ወደ ሜዳ ወጥተው ህዝቡ በአንድነት ባህሉን እምነቱን ለልጆቹ እያሳየ የምናከብርበት ጊዜ ነበረ። ነገር ግን ያው ሀገራችንን እያሰብን ነው የነበረውን ሆታውን፣ ባህሉን፣ ሃይማኖታዊ ስርዓቱን እያሰብን እንደ ሁኔታው ደግሞ እያደረግን አብረን ስናከብር ቆይተናል። በጣም ጥሩ። ወደ ኋላ ደግሞ መለስ ላርገውትና የልጅነት ጊዜዎትን ከሃይማኖት ስርዓት ቀጥሎ ከቤተሰብ ጋር የነበሩትን የጥምቀት በዓል አከባበርን ብናነሳ ደስ ይለኛል። እንግዲህ ወደ ኋላ በጣም እንድጓዝ እያደረግሽን ነውና ጥምቀት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ካሉት ሁለቱ የአደባባይ በዓሎች አንዱ ነው። መስቀል ሌላኛው ነው፣ ጥምቀት ደግሞ ሌላው ነውና ለጥምቀት ያልሆነ ቀሚስ አይደለም የሚባለው። ስለዚህ ልክ እኛም እንደዛው ነው ማለት ከልጅነቴ አሁን ምንድነው ትዝ የሚልህ ከሃይማኖታዊው ተግባሩ ባሻገር ካልሽኝ በቃ ለጥምቀት የሚሆን ልብስ አዲስ ልብስ ተገዝቶልን አዲስ ጫማ ተገዝቶልን ጫማም እንግዲህ ከተገኘ ነው ያን ሁሉ ይዘን በቃ ከጓደኞቻችን ጋር የምናደርገው ጫወታ የእናቶችን የአባቶችን የታቦት ዘፈን ያንን መመልከት የህዝቡን ደስታ ማየት ያ እንደዚሁም ደግሞ ወደ ወንዙ ምክንያቱም ያው ታቦታቱ የሚወርዱት ወደ ወንዝ ስለነበረ እዚያ ስፍራ ሄዶ ህዝብ ከህዝብ ጋር መገናኘት የአብሮነቱ ጊዜ ያ ልዩ ትዝታ ይፈጥራል እና ትዝ የሚለኝ ያ ነው። ጥምቀት በዓል ለክርስትና እምነት ተከታይ ለኦርቶዶክስ ተዋሕዶ እምነት አማኝ ትርጉሙ ምንድነው የሚለውን እናንሳ። ትልቅ ትርጉም ነው ያለው።
ኦርቶዶክሳውያን ለክርስቲያኖች በአጠቃላይ ማለት እችላለሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥምቀት ሁለት ዋና ዋና ነገሮችን ይዟል። የመጀመሪያው አንደኛው በስጋ የተገለጠው የእግዚአብሔር ልጅ እንደሆነ ያወቅንበት አንዱና ዋነኛው ነው። ምክንያቱም እግዚአብሔር አብ የምወደው ልጅ እርሱ ነው እርሱን ስሙት ብሎ የተናገረበት ስለሆነ ነው። ሁለተኛ ደግሞ የእግዚአብሔር አንድነትና ሶስትነት የተገለጠበት ነው። ወልድ በስጋ በዮርዳኖስ ቆሞ ሲጠመቅ እግዚአብሔር አብ በደመና ሆኖ የምወደው ልጅ እርሱ ነው እርሱን ስሙት ሲል መንፈስ ቅዱስ ደግሞ በርግብ አምሳል ወርዶ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ አርፏል። ስለዚህ ይሄንን እናስባለን። ሥርዓተ ጥምቀት ዝም ብሎ ተራ ሃይማኖታዊ ስርዓት አይደለም። በጥምቀት የሥላሴ ልጅነት አግኝተንበታል። በጥምቀት ወደ ክርስቶስ አካል እንገባለን። ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም ብሎ ወልደ እግዚአብሔር ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ላይ እንደተናገረው ያ አስደናቂ የሆነ ምስጢር የተከናወነበት ማለትም ሥርዓተ ጥምቀትን ያገኘንበት ነው። አሁንም እንኳን የምንኖረው ክርስቲያኖች ለኃጢአት የመሞትና ለጽድቅ የመኖር ህይወት ነው ማለት ጥምቀትን ነው የምንኖረው በንስሐ ህይወታችን። ስለዚህ ይሄ ሁሉ ነገር ጥምቀት ዝም ብሎ ያለፈ ድርጊታችን ብቻ ሳይሆን አሁንም እውን የምናደርገው ህይወት ስለሆነ ያንን እንደገና የምናስብበትን በዓል ነውና ትልቅ ብዙ አንድምታ ያለው በዓል ነው። ቤተሰብ ላይ መስራት ሀገርን መስራት ነው። ልጆች ላይ መስራት ሀገርን መስራት ነውና ቀሲስ ደግሞ ከቤተሰቡ ጋር ያሉት ግንኙነት ጠንከር ያለና በጣም መልካም የሆነ በልጆች አስተዳደግ ደግሞ በብዙ የሚመሰገኑ በብዙ ለምስክርነት የሚነሱ ኖትና አንድ ቤተሰብ ከቤተሰቡ ጋር ከቤተሰቡ አባል ጋር እንዴት ነው ግንኙነት መፍጠር ያለበት የሚለውን ብናነሳ ደስ ይለኛል። እንግዲህ በአንድ ማህበረሰብ ውስጥ እንደ አንድ ኦርቶዶክሳዊ ካህን ሆኜ ነው ምነግርሽ። በአንድ ማህበረሰብ ውስጥ እነዚህ ሶስት ኢንስቲትዩሽንስ ሶስት ተቋሞች መሰረታዊያን ናቸው ብዬ አስባለሁ። አንደኛው ሀገር ናት፣ ሁለተኛው ቤተክርስቲያን ናት፣ ሶስተኛዋ ቤተሰብ ነው። ቅዱስ ዮሐንስ አፈወርቅ ቤተሰብን ትንሿ ቤተክርስቲያን ነገሮች አንጻር ቤተሰብ መስቀለኛ መንገድ ላይ ነው ብዬ አስባለሁ። ለምሳሌ የዘመናዊው ዓለም ሁኔታ ሶሻል ሚዲያው የኑሮ ጥድፊያነት ሌላው ነገር ቤተሰብ ላይ ጫና እያሳደረ ነው ያለው። እኔ እንግዲህ በዚህ ዘመን በተለይ ስለ ቤተሰብ ስናነሳ አዲስ ነገር መፈለግ የለብንም። ኢትዮጵያዊ የሆኑ እሴቶች አሉን፣ በጣም ልናከብራቸው የሚገቡ ታላላቅ እሴቶች አሉን፣ እንደ ቀልድ የምናያቸው። አብሮ መብላት በውስጡ ብዙ ነገር አለው። አብሮ ጸሎት አለው፣ የማዕድ ጸሎት አለው። ያ ብቻም አይደለም፣ ፊት ለፊት መተያየት ይኖራል። ፊት ትልቅ መስታወት ነው፣ ትልቅ መጽሐፍም ነው። የኔን የልብ ስብራት በፊቴ አይተሽ ታውቂዋለሽ፣ በቴክስት አይታወቅም። ሌላው ደግሞ እንዴት ነበረ ውሎህ፣ እንዴት ነበረ ውሎሽ መባባል ይመጣል። እዚያ ላይ ስለታመሙ ሰዎች ሊሆን ይችላል፣ ስለ ሀገር ሊሆን ይችላል፣ ውይይት ይኖራል። የሐሳብ መግባባት፣ የንግግር መጣጣም ከዚያ ይመነጫል። ልዩነት እንኳን ቢኖር እንዴት ማረቅ እንደሚቻል ለልጆቻችን ማስተማር የምንችለው በማዕድ ዙሪያ ስንሰበሰብ ነው። ምን ያህል እውነት እንደሆነ አላውቅም፣ ግን እዚህም እኛም ሀገር አሁን ያቺ የአብሮነት አብሮ መብላት አብሮ መጠጣት ኢቭን በቤተሰብ ዙሪያ እንደው ትንሽ ገለል እየተደረገ ነው ሲባል ሰማለሁ። ስለዚህ ያ እንደገና መምጣት አለበት። ከዚያች ጀምረን ነው እንግዲህ አንድ ነገር ልጨምርልሽና ወደ አንቺ ልምጣ። የዛሬ 35 ይሁን 40 ዓመት ገደማ ይመስለኛል፣ እንግዲህ ሩቅ ነው ጊዜውና ሂለሪ ክሊንተን ዋሽንግተን ዲሲ ላይ ወደ አንድ የኢትዮጵያ ሬስቶራንት ሄደች። ያኔ ፈርስት ሌዲ ናት፣ ዋይት ሃውስ ናቸው ሁለቱም። ክሊንተን ባሏ ፕሬዚደንት ነበርና እና እዚያ ሄዳ የኛ ሬስቶራንት ውስጥ የሬስቶራንቱ ባለቤት ለሷና ለሷ አጃቢዎች በአንድ መሶብ አብራ አቀረበችላቸው ማዕዱን። እና ቪኦኤ ላይ ነበር ስሰማ የነበረው እና ምን አለች? ይሄ የኛ ባህል ነው፣ አብሮ መብላት መለያችን ነው አለች።
እና ከዛን ጀምረው ከዛ ነገሮች ይመጣሉ። አብሮ መብላት ሲመጣ አብሮ መጸለይ ይመጣል። አብሮ መጸለይ ሲመጣ አብሮ ማሰብ ይመጣል። አብሮነት ወደ ቤተ ክርስቲያን ወደ ሀገር ይመጣልና ያ መሰረታዊ ነው ለማለት ነው። ወላጆች ልጆቻቸውን በተለያየ መንገድ ያስተምራሉ፣ ጊዜያቸውን ይሰጣሉ፣ ጉልበታቸውን ብዙ ነገራቸውን ሰጥተው ያሳድጋሉ። ወላጅ ልጆቹን ለማስተማር ለማነጽ የፈለገውን ነገር ለማስተላለፍ ትልቅ ጊዜና ቦታ ይፈልጋል ወይ? የትኛውንስ ጊዜ ነው መምረጥ ያለበት? የመጀመሪያው ነገር ለልጆቻቸውም ለትዳር ጓደኞቻቸውም ጊዜ ከመስጠታቸው በፊት ለራሳቸው ጊዜ መስጠት አለባቸው። የዛን ጊዜ ዙሪያቸውን መቃኘት ይጀምራሉ። የዛን ጊዜ ልጆቻቸውን ምን እንደሚመስሉ፣ ምን እንደለበሱ፣ የት እንደሚወጡ፣ የት እንደሚገቡ ማየት ይጀምራሉ። ከዛ በኋላ ትንሿ ጊዜ የተባረከች ትሆናለች። አንድ ታዋቂ የሆነ በዚህ ልጆች ስነ ልቦና ቻይልድ ሳይኮሎጂ ትልቅ ስፍራ የደረሰና የጻፈ ሰው ሲናገር ምን አለ? በቀን አንዴ ልጁን ውሎህ እንዴት ነበረ ብሎ የሚያናገር ወላጅ በልጁ ሕይወት ውስጥ ትልቅ ሚና አለው ይላል። በቀን አንዴ እና ጉዳዩ የሰዓት ርዝመት አይደለም። አቴንሽን ሰተን ሙሉ በሙሉ የኛ ፕሬዘንስ እዚያ ላይ ሆኖ ልጆቻችንን የምናናገርበት ጊዜ አለን ወይ ነው። ጥሩ። እኔም ማንሳት የፈለኩት ይሄንን ሀሳብ በሌላ ቦታ ላይ ሲናገሩት ስለሰማሁ ነው። ልጆቼን ወደ ትምህርት ቤት ሳደርስ ወይ ረጅም ቦታ የሆነ ቦታ አንድ ላይ ስንሄድ በተለይም ደግሞ ከዲያቆን ምህረት ጋር የመጽሐፍ ቅዱስ አንብብልኝ፣ ታሪክ አንብብልኝ እያልኩኝ እሰማለሁ ሲሉ ሰምቻለሁና በዛ መሃል ውስጥ ዲያቆን ምህረት ብዙ ነገር ያተረፈ እዚህም ደረጃ እንዲደርስ ዛሬ ዲያቆን ምህረት የሚባል ልጅ ኖሮ ስለዛ እንድናወራ ያደረገው ያ በጣም ትንንሽ ቦታ ሰተነው ይሄን ያህል ጊዜ ትምህርት እናገኝበታለን እንዴ ብለን ያላሰብነው ከቤት ትምህርት ቤት ከትምህርት ቤት ወደ ቤት በምትሄዱበት የምታደርጉት ትምህርት የምትቀያየሩት ጥያቄና መልስ ነው ብዬ ስላሰብኩ ነው ይሄን ማንሳት የፈለኩት። እውነት ነው። ምክንያቱም ለምሳሌ 20 ደቂቃ መንገድ የሚወስድ ይሆናል እንበል ከቤትሽ ወደ ትምህርት ቤት 20 ደቂቃ ትሄጃለሽ፣ 20 ደቂቃ ትመልሻለሽ፣ 40 ደቂቃ ሆነ። 40 ደቂቃ 5 ቀን በሳምንት አለ፣ አባዢው ወር አለ፣ አመት አለ። ስንት አመት ነው የምንመላለሰው? እነዚህ ሲጠረቃቀሙ እዚያ ውስጥ ላይ ስለ ሀገር ታነሻለሽ፣ ስለ ጊዜያዊ ስለሆነው ሰሞኑን አጨቃጫቂ ስለሆነ ነገር ታነሻለሽ፣ ስለ ሃይማኖት ይነሳል፣ ስለ ባህል ይነሳል፣ ስለ ውሏቸው እናነሳለን። ለምሳሌ ዛሬ ያስደሰተህ ነገር ምንድን ነበረ ትምህርት ቤት ውስጥ? ወይም ያዘንክበት ነገር ነበረ ወይ? የተደነቅሽበት ነገር ነበረ ወይ? እና ልጆች የሚሰማቸው ካገኙ እጅግ በጣም ብዙ የሚናገሩት ነገር አለ። በዚሁ ወደ ዲያቆን ምህረት ብንመጣ ደስ ይለኛል። በ13 ዓመቱ በልጅነቱ መጽሐፍ ጽፏል። የንስሐ ደስታ የተሰኘ ሀሳብ ላይ የሚያተኩር እንደገና ደግሞ አሁን ደግሞ በቅርቡ ለገና በዓል እዚህ ኢትዮጵያ መጥቶ ያስመረቀው አንድ መጽሐፍ አለ እና በልጅነት የልጆችን መጽሐፍ ማየት ምን ያህል ደስታ እንደሚኖረው መገመት እችላለሁኝ። እሱንና አሁን ያስመረቀውን መጽሐፍ ሀሳቡን ወደ አማርኛ ሊቀየርም እንደሆነ ሊተረጎም እንደሆነ መንገድ ላይ እንደሆነ ሰምቻለሁና ስለዚህ ብናነሳ ደስ ይለኛል። ዲያቆን ምህረት በጣም የማንበብ እንደዚሁም ደግሞ የስነ ጽሁፍ ፍላጎቱም አለው ችሎታውም አለው። ሃርቫርድ ዩኒቨርሲቲ ነው የተመረቀው በኒውሮባዮሎጂ። መጀመሪያው አንደኛው ትንሽ የ13 ዓመት ልጅ ሆኖ የጻፈበት ምክንያት ምንድነው? እኔ ያው ሳስተምረውም ስነግረውም ልጆች ከልጅነት ጀምሮ የክርስትና ህይወታቸውን መኖር እንዳለባቸው ነው። ምክንያቱም አባቴ የሚያስተማረኝ እንደዚያ ነው። ከ7 ዓመት ጀምሮ መጾም አለብህ፣ ከ7 ዓመት ጀምሮ ከአንድ ክርስቲያን የሚጠበቀውን ሃይማኖታዊ ግዴታ መፈጸም አለብህ ብሎ ያስተምረኝ ነበር። ያንን ነበረ ለእርሱም ሳስተላልፍ የነበረውና እሱም ደግሞ ለጓደኞቹ እንዴት ነው እኛ ራሳችን ክርስትናን መኖር ያለብን፣ ምስጢራተ ቤተ ክርስቲያንን መፈጸም ያለብን በሚል ነው ተነሳስቶ ነው ያንን የጻፈው። ሁለተኛው ግን መሰረታዊ የሆነውን የቤተ ክርስቲያኒቷን ትምህርት ለማስተላለፍ እና ለሚጠይቁት ሁሉ ምላሽ ለመስጠት ነው ይህንን መጽሐፍ የጻፈው። ልጆችስ ምን አይነት ኃላፊነት ነው የሚጠበቅባቸው?
ወላጅ የሰጣቸውን ነገር በደንብ ይዘው ተቀብለው ይህንን ፕሮግራምም ቤተሰብ ወላጅ ብቻም ስላልሆነ የሚያየው ልጆችም ስለሚያዩት ለልጆችስ ምን አይነት መልእክት አሉት? እኔ እንኳን አይደለም በልጅነት እድሜ ላሉት ቀርቶ እድሜያቸው ከ18 ዓመት በላይ ለሆኑት የምለው ነገር አለ። ምንድነው ወላጆቻችሁን አክብሩ የሚለው ትእዛዝ እስከ 18 ዓመት አይደለም እላለሁ። ለምንድነው ይሄን ምልበት ምክንያት አንዳንድ ጊዜ አድገናል፣ ቤት ይዘናል፣ ራሳችንን እንችለናል ብለው አንዳንድ ጊዜ ሰዎች ወላጆቻቸውን ወይንም ደግሞ በእድሜ የገፉትን ገፋ ሲያደርጉ እናያለን። ሐዋርያው ቅዱስ ጳውሎስ በኤፌሶን ምዕራፍ 6 ላይ በግልጥ አስቀምጦታል። ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና፣ መልካም እንዲሆንልህ እድሜህም በምድር ላይ እንዲረዝም አባትና እናትህን አክብር፣ እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት ይላል። እና ይሄ ለምንድነው ይሄን ማነሳው? ይሄ አንድ ኦፕሽን አይደለም፣ ግዴታ ነው፣ ሃይማኖታዊ ግዴታ ነው። እግዚአብሔር በረከትን ወደኔ ህይወት የሚያመጣው በወላጆቼ በኩል ነው። ወላጆቼ የኔ የበረከት ምንጭ ናቸው። ልጆች ይሄንን ማሰብ አለባቸው። ዲያቆን ምህረትን በተለያየ መድረክ የእግዚአብሔርን ቃል ሲያወራ፣ ሲናገር፣ ሲሰብክ ሲያዩት ምን ይሰማውታል? በፍጹም ትህትና ማለት እንደ ወላጅ ያው እግዚአብሔርን አመሰግናለሁ ማለት ያው ሁሉም ወላጅ ልጆቹን የሚያሳድገው አንድ መልካም ነገር በጎ ደረጃ እንዲደርስለት ነውና በአንድ በኩል እግዚአብሔር አምላኬን አመሰግናለሁ። የጸሎቴ መልስ ያው ወንድሙም ዲያቆን ዮናታን እስከ አብሮ ቤተክርስቲያንን ያገለግላል፣ እሱም ያገለግላሉ፣ ሁለቱም ያገለግላሉ። በማህበራዊ ኑሮም በተለያዩ ነገሮችም ይሳተፋሉና በዚያ እግዚአብሔርን አመሰግናለሁ። በሌላ በኩል ደግሞ ያው ወጣቶች ናቸውና እዚያ ስፓት ላይ ሲቀመጡ ሁልጊዜ ጸልያለሁ። ለምን? ምክንያቱም ዘመናችን አደገኛ ነው በጥንቃቄ ካልተጓዝን። ዝና፣ የሰው ጭብጨባ እንዲቀላል አይደለም። ምናልባት አንቺ ጋዜጠኛ ስለሆንሽ በደንብ ታውቂዋለሽ። ሃሊውድ ላይ ብዙ እነዚህ ቻይልድ አክተሮች፣ ቻይልድ አክትረስ ነበሩ አሉም አሁንም እና ብዙዎቹ ፍጻሜያቸው ጥሩ አልነበረም። ለምን? ይሄ ዝናው፣ ገንዘቡ፣ የሰው ጭብጨባ፣ እይታው፣ ምኑ ሙገሳው በጥንቃቄ ካልተያዘ አደገኛ ነው የሚሆነው። ስለዚህ ዲያቆን ምህረት እግዚአብሔር በሰጠው ጸጋ የማገልገሉን ያህል ግራውንድድ እንዲሆን ደግሞ የኔም ምክር የአባቶችም ጸሎትና ተግሳጽ ምክር እንዳይለየው የተቻለንን ያህል ጥረት እያደረግን ነው ያለነው። ውጭ ሀገር ልጆችን ማሳደግ አሁን ላይ በተለይ ለኢትዮጵያውያን በጣም ከባድና አጠያያቂ የሆነ ነው። ምናልባትም አይ ልጆቼን ኢትዮጵያ ነው ማሳድገው ብለው ብዙ ወላጆች ልጆቻቸውን ይዘው ይመጣሉና እርሶ በደንብ አልተፈተኑም? አልተጨነቁም ወይ? እንደው ሀሳብ አልሆነቦትም? በዛ መንገድ ስላለፉበት ሁለት ልጆችን ስላሳደጉ። መቼም በአሁኑ ሰዓት ኢትዮጵያና ውጭ ሀገር የሚለው አንቺም ታውቂዋለሽ፣ ቴክኖሎጂ ሁሉን አንድ መንደር አድርጎታል። ስለዚህ እኔ አንዳንዴ ጥንቃቄ ይሻል ባይ ነኝ። የትም ስፍራ ይሁን የት፣ ዋናው ነገር ያች ቤት ምን ትመስላለች ነው። ሎስ አንጀለስም ይሁን አዲስ አበባ፣ ቶሮንቶም ይሁን አዋሳ፣ ያች ቤት አዋሳ ያለችዋም ቤተሰብ ቶሮንቶም ያለችዋ ቤተሰብ ምን ትመስላለች? ማን ነው የነገሰባት? እዚያች ቤት ላይ ማን ነው የገነነባት? እዚህ ሀገር ያው አያትም አክስትም አጎትም ጎረቤትም ያው ይኖራል። ስለዚህ በዚያ መንገድ ራሱን የቻለ ችግር አለብን። አዎ እውነት ነው አለብን። ግን በጣም በጣም ታላላቅ ጎበዞች የሆኑ ወላጆችንም ደግሞ የምታየው እዚያ ላይ ነው። ብዙ ጊዜ ምለው ምንድነው በዚህ ዘመን ወላጅነት ሰማዕትነት ነው እላለሁ። ፓረንቲንግ ወላጅ መሆን ልጆችን ማሳደግ ዋጋ መክፈል ነው እና ደግሞ የተባረከ ነው ደግሞ ሪዋርዱ። አንዳንድ ሰዎች አይ እኔ በዚህ ዘመን እኔ ትዳር አልይዝም ወይ ልጅ አልፈልግም የሚሉ አሉ። ምን አይነት ታላቅ ነገር እንዳጡ እኔ ያልነግራቸው።
እኔና ባለቤቴ ያለቀስንባቸው ጊዜያቶች አሉ፣ ያዘንባቸው ጊዜያቶች አሉ፣ ፍርስትሬት ያደረግንባቸው ጊዜያቶች አሉ፣ እንደ ቤተሰብ ማለቴ ነው። ደግሞ የተደሰትንባቸው ጊዜያቶች ደግሞ ብዙዎች ናቸው። ስለዚህ የሆነ አልጋ ላልጋ የሆነ ነው ብዬ አልናገርም። ስለዚህ ምንድነው ለወላጆችም የምመክረው የምናገረው ከሁሉ በላይ እግዚአብሔርን ይዘው እግዚአብሔርን ተስፋ አድርገው ልጆቻቸውን እግዚአብሔርን በመፍራት ኢንቫይሮንመንት ውስጥ ማሳደግ ነው ያለባቸው። ከሁሉ በላይ ግን ትዕግስትን ይጠይቃል። እኔ ብዙ አንብቤ ያለው ብዙ ተምሬ ያለው ቲዮሎጂውንም ምኑንም ግን ልጆቼ ያስተምረውኛል። አንዳንድ ጊዜ የራሴን ጉድለት የራሴን ድካም እንዳስተውል የሚያደርጉኝ ልጆቼ ናቸው እና ከዛ አንፃር ራሱ ልጆችን ማሳደግ ትልቅ ፕሮሰስ ነው። ራሳችንን የሚቀርጽ ፕሮሰስ ነው። ሃምብል እንድንሆን ያደርገናል፣ ዝቅ እንድንል ያደርገናል፣ ራሳችንን እንድናይ ያደርገናል። ብዙ ቆይታ ብናረግ ጉዳይ ብናነሳ ደስ ይለኛል። የጥምቀት በዓልን ከረጅም ጊዜ በኋላ በኢትዮጵያ ሊያከብሩ መጥተዋል። እንኳን አደረሰዎት በድጋሚ ማለት ፈልጋለሁኝ። እንኳን አደረሳችሁ መልእክት ማስተላለፍ ከፈለጉ እድሉን ልስጥ። በእውነት ለመላው ኢትዮጵያውያን በሙሉ እንኳን ለብርሃነ ጥምቀቱ በሰላም በጤና አደረሳችሁ አደረሰን እላለሁ። ደግሞ ከብዙ ዘመን በኋላ ከህዝቤ ጋራ ደግሞ ይህንን በዓል ለማክበር እግዚአብሔር እድል ስለሰጠኝ አመሰግነዋለሁ። በጣም አመሰግናለሁኝ ቀሲስ ዶክተር መላኩ ተረፈ ለሰጡኝ ጊዜ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ተመልካቾቻችን በፋና ሚዲያ ኮርፖሬሽን ልዩ የበዓል ዝግጅት እየተከታተላችሁ ነው የምትገኙት። ሌሎች ቀሪ ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። በድጋሚ ክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን ማለት እወዳለሁኝ። መልካም በዓል።